በተለይ ሴቶች በደንብ ስሙ። ሴቶች በደንብ ስሙ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። فقالت አለች እኔ አውድቅ በሽታ አለብኝ ራሴን ስቼ ስቼ ወድቃለሁ። በዛ ሰዓት ወኢኒ አተከሸፍ እገላለጻለሁ። فدعوا الله تعالى لي الله ለምኑልኝ አላህ አፍያ እንዲያረገኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ታገሽ ሶብር አድርጊ ዱንያ ላይ ሶብር አድርገሽ ለአላህ ብለሽ ከጸናሽ አላህ Subhanahu Wa Ta'ala የተሻለ ነገር አላህ ያመጣልሻል። ጭንቀቱን አላህ ያስወግድልሻል። 2 ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛው ነን። በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ 2 ሰዓት ከዛ በላይ ቁጭ ብለን በሶብር እንጨርሳለን። 40 ደቂቃ ሙሐደራ አለ፣ ቂራአት አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሶብር አቃተን። እህቴ መኪና አሳይቶ ብልጭ ነገር አሳይቶ ነይ ልጋብዝሽ ሲል በጭራሽ አላህ አለብኝ አላህን እፈራለሁ በይ። ሁሉንም በር ዘጋች። ሁሉንም በር ዘጋሽ? አዎ ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት የትኛው በር? የአላህ በር። አጠር አድርጌ ለማቅረብ እሞክራለሁ። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች ሶብር የሚባለውን ነገር እንድንለማመደው ሶብር የሚባለውን ነገር እንድንይዘው መክረውናል። ሶብር የሚባለው ነገር 3 አይነት ነው። አንደኛው አስሰብሩ አላ ጣዓቲላህ አላህን በመታዘዝ ላይ ሶብር ያስፈልጋል። አላህን በመታዘዝ ላይ ግልጽ ነው ወንድሞች። ከመግሪብ እስከ ኢሻ ትንሽዬ ኪታብ ለመቅራት ተፍሲር ለመማር ቁርአን ለመቅራት ሐዲስን ለመማር የነብዩን ሲራ ለማወቅ ሶብር ከሌለ በምን መልኩ ሊማረው ይችላል? አላህ ይዘንልን። ዛሬ እኛ 2 ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛው ነን። በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ 2 ሰዓት ከዛ በላይ ቁጭ ብለን በሶብር እንጨርሳለን። 40 ደቂቃ ከመግሪብ እስከ ኢሻ ሙሐደራ አለ፣ ቂራአት አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሶብር አቃተን፣ መታገሱ ከበደን። በሌላ ነገር ግን ምንድነን? በጣም ታጋሽ ሆነን። ሶብር አላህን በመታዘዝ ሶብር ያስፈልጋል። ሁለተኛው የሶብሩ አይነት አላህ Subhanahu Wa Ta'ala الصبر عن معصية الله አላህን ላለማመጽ ሶብር ያስፈልጋል። ከአላህ ጋር ላለመጣላት ወንድሜ ሐላል የሆነችዋን አላህ እስኪያመጣልህ ሶብረኛ መሆን አለብህ። እህቴ አላህ ሐላልሽን እስኪያመጣልሽ ሶብረኛ መሆን አለብሽ። ሶብር ካጣ ግን ሐያቱን ያበላሸዋል። የተጨማለቀ ሐያት ይኖራል፣ በዝሙት ይኖራል፣ ከአላህ ይጣላል፣ ከራሱ ጋር ይጣላል። ለምን ከራሱ ጋር ይጣላል? ጭንቀት ውስጥ ይገባል፣ ነደም ውስጥ ይገባል። ለጥቂት ደስታ ሐያቱን በአጠቃላይ ምን ያደርገዋል? ያበላሸዋል። ስለዚህ አላህን ላለማመጽ ታጋሽ፣ እደርሳለሁ። እዚች ጋር የሚያታለል ነገር ቢመጣም እደርሳለሁ። ነገ ትዳር ላይ ሆኜ አላህ ጥሩ ልጆች ለግሶኝ በጥሩ ሁኔታ ሐያቴን አሳልፋለሁ ብለህ እዚህ የመጣብን ማሲያ ሙሲባዎችን የተለያዩ የሚያታሉ ነገሮችን ለአላህ ብለህ ከተውክ አላህ የተሻለ ነው የሚሰጠ፣ ሐያትን ያማረ ያደርገዋል። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ ለአላህ ብሎ አንድ ነገር የተወ አላህ የተሻለ ይተካለታል። የተሻለ እህቴ መኪና አሳይቶ ብልጭ ነገር አሳይቶ ነይ ልጋብዝሽ ሲል በጭራሽ አላህ አለብኝ አላህን እፈራለሁ በይ። አንድ ንጉስ አንዷን ሴት ጠራ። ንጉስ ነው፣ ማን አለብኝ ሚከሰኝ ምን ሚለኝ የለም ብሎ እንደፈለገ ያደርጋል። ጠራና በይ ጠቅላላ በሩን ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋሽ? አዎ ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት። የትኛው በር? የአላህ በር። አላህ ይመለከተኛል፣ አላህ ያየኛል። ስለዚህ ሶብር አላህን በመታዘዝ ሶብር ያስፈልጋል። ላለማመጽ ሶብር ያስፈልጋል። እንደዚሁም አላህ ሙሲባ ችግር ሲያመጣብን ደግሞ ምን ያስፈልጋል? ሶብር ያስፈልጋል። እነዚህ 3 ነገሮች በሐያታችን ላይ የሚከሰቱ ናቸው። የኛ ሐያት
ኢማ ደስታ ወኢማ ሐዘን ነው። ወይ ደስታ ነው ወይ ሐዘን ነው አይደል? በደስታው ሰዓት አመስጋኝ ባሪያ ካልሆነ አንድ የአላህ ባሪያ በችግሩ ሰዓት ታጋሽ ካልሆነ በዱንያ ጭምር ዱንያን ባላንስ አድርጎ መሄድ አይችልም። አላህ በቁርአን ላይ እንደሚሞክረን እንደሚፈትነ ነገረን። ወለነብሉወነኩም ቢሸይኢን በአንዳች ነገር እንሞክራቸዋለን እንፈትናቸዋለን። ሚነል ኸውፍ አለ ከፍርሃት፣ ወልጁዕ ከረሃብ፣ ወነቅስ ሚነል አምዋል ከንብረት በማጓደል፣ ወልአንፉሲ ከነፍስን በማጓደል። ቤተሰብን ይወስድብሃል፣ እናትን ይወስድብሃል፣ አባትን፣ ልጅህን፣ ሚስትህን ይወስዳል። ይሁን ከቤተሰብ አካል አንዱን በማጓደል እንሞክራቸዋለን። ወሰመራት አለ በፍራፍሬዎችም በማጓደል ደረሰልኝ ስትል አመድ ይሆንብሃል። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው አለ አላህ። ማን ናቸው እነዛ? ሙሲባ ሲመጣባቸው እንኳን የጠፋው ንብረት የሞተው አባቴ ቤተሰቤ አይደለም እኔስ የማን ንብረት ነኝ? እኔም የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደሱም ተመላሾች ነን የሚሉትን አበስራቸው አለ። በምን? በጀነት። አላሁ አክበር። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ነብዩ የተገረሙበት የተደነቁበት ሰው ከእንደዛ ውስጥ አለ። ነብዩ የተገረሙበት ነብዩ የተደነቁበት ማን ነው እሱ? አጀበን ሊአምሪል ሙእሚን የሙእሚን ነገር እጅጉን ይገርማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይር የሱ ነገር ደግሞ ሁሉም ኸይር ነው አሉ። የሙእሚን ነገር ሁሉም ነገሩ ኸይር ነው። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው አሉ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ኢን አሳበቱ ሰራኡ ደስታ ሲመጣ ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ወኢን አሳበቱ ደራኡ ችግር ሲመጣበት ደግሞ ሶበረ ትዕግስት ያደርጋል። ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ረዋሁ ሙስሊም። አየ ደስታ ሲመጣ በእውቀቴ በጉልበቴ እንደ ቃሩን የቃሩን መንሃጅ አይዝም። ይሄ እኮ በእውቀቴ በኢልም ያገኘሁት ብሎ አላህ የሰጠውን ጸጋ ምን ያደርጋል? ያስተባብላል። ሙእሚን ጸጋ ሲመጣ ትላንት ባዶ ነበርኩ ዛሬ ነው አላህ አንበሻበሸኝ ይሄ ሁሉ ነገር ስጠኝ ጌታዬ ነው ምስጋና ይገባው ብሎ ምስጋና የሰደቃ ምስጋና ያወጣል አለ። የሰደቃ ምስጋና አላህ የሰጠኝም በመስጠት ባለማመጽ የአላህ ባሪያዎች ላይ ባለመኩራት ብሎ ራሱን ዝቅ ያደርጋል። ከዚህ ውጭ ከሆነስ የዛኔ ገንዘቡ ሲመጣ ከኛ በላይ ላሳር ማን አለ ይላል። ሰደቃም ካወጣ ደግሞ አላህ ይዘንላቸው ያወጣላቸውን ሰዎች ይመጻደቅባቸዋል። እነዚህ እኮ እኛ ነን ዛሬ ያሳደግናቸው ትላንት ባዶ ነበሩ እያለ ሰውን ያሸማቅቅበታል። የዛ አይነት አይደለም የተወደሰው፣ የዛ አይነት አይደለም ነብዩ የተገረሙበት። ደስታ ሲያገኙ አላህን የሚያመሰግን ሲቸገር የሚታገስ የዛ አይነት ሰው ነብዩ ሰለላሁ ዐለይሂ ወሰለም እጅጉን ተገረሙበት። ሶብር ማለት ቅድም እንዳልኳችሁ ትልቅ ስጦታ ነው። أبي سعد بن مالك بن سنان الخدري رضي الله عنهما أن الناس من الأنصار نيسابا سيناغرو كأنصار سوّج مدو نبي صلى الله عليه وسلم زند سألوا رسول الله صلى الله عليه وسلم فأطاهم يا الله ملك تنيون نجر تيقواتشو نبي يسطواتشو نبي يقام بيلم نبي يقام مستثنو سبحان الله ستون يمن ست الله هدرجن آمين بلوا يمن لقس الله هدرجن مستت راسو مستتني تيقال والله መስጠት ይጠይቃል እኮ ሱብሃንአላህ። ነብዩ ሰጡ ثم سألوه አሁንም ጠየቋቸው ነብዩን فأعطاهم ሰጧቸው حتى نفد ما عنده ነብዩ ዘንድ ያለው እስኪያልቅ ድረስ ባዶ እስኪሆን فقال لهم حين أنفق كل شيء بيده በእጃቸው ያለውን ሁሉን ነገር ከሰጡ በኋላ ከጨረሱ በኋላ ما يكون عندي من خير فلن أدخره عنكم ከኸይር ነገር እኮ እናንተ ዘንድ ምደብቀው ማስቀምጠው እኮ የለም ቢኖር ሰጠ ነበር አሉ። ከዛ ግን ለሁሉም ትልቅ መልእክት አስተላለፉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ወመን يستعفف ጥብቁነትን የፈለገ አላህ ጥብቁ እንዲሆን ያደርገዋል። ወመን يستغني يغنيه الله እንዲብቃቃ የፈለገም አላህ ያብቃቃዋል። ወመን يتصبر ሶብር ማድረግንም የፈለገ ለሶብር ራስ ነፍስያውን ያሸነፈ ደግሞ ምንም ችግር ሲመጣ ሶብረኛ ከሆነ አላህ ይህንን ይለግሰዋል። ወማ أعطي أحد عطاء خيرا واوصى من الصبر ለአንድ ሰው ከሶብር የበለጠ የተሻለ ነገር የተሰጠው ነገር ሰፊ ነገር የለም። ሱብሃንአላህ በመድር ላይ እንደ ሶብረኛ ትልቅ ስጦታ የተሰጠው ሰው ማንም የለም። ሀብት ኖሮም ሶብር ያስፈልጋል እኮ ዛሬ ሀብት ሲመጣ ሶብር ሲያጣ ሰው እንዴት እንደሚያደርገው
ሱብሃንአላህ እየተመለከትን ነው ብዙ ነገሮች። ይሄ ትልቅ ስጦታ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ስለዚህ ይህንን ስጦታ ረሱል ዐለይሂ ሰላቱ ወሰላም እንደነገሩን እኛም ልንጠቀምበት ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ችግሮች ሲፈራረቁ ትዕግስት ማድረግ እንዳለብን መከሩ። ለመሆኑ እንደ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ መከራ የተፈራረቀበት በምድር ላይ ማንም የለም። እስቲ አስቡ፣ ነብዩ በህይወት እያሉ ከ7 ልጆቻቸውን 6ቱን ቀበሩ። በህይወት እያሉ በጣም የወዷትን ባለቤታቸውን እናታችን ኸዲጃን ነብዩ ቀበሩ። ለኢስላም ሲታገልላቸው የነበረ የጀርባ አጥንት የነበራቸው አጎታቸው እስልምናን ሳይቀበል ሞተ። ነብዩ ልባቸው ተነካ፣ አዘኑ። እንደ ነብዩ ግን ታጋሽ ማንም አልነበረም። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ በጣም ጨነቃቸው። ረሱል ዐለይሂ ሰላቱ ወሰላም አነስ ሲናገሩ ለማ ተቁለ ነብዩ ሰለላሁ ዐለይሂ ወሰለም ጀዐለ የተገሻሁ ልከርብ፣ ጭንቀቱ ሲመጣ እንዲሁ ነብዩ ላይ ፎጣ ምን የሚደረግ ነበር፣ ትኩሳቱ ምኑ፣ ራሳቸውን የሳት ይስታሉ፣ ነቃ ይላሉ። የሚጠይቁት ደግሞ ስለ ሰላት ጉዳይ ነበር። ሰዎች ሰገዱ ወይ ነበር ጭንቀታቸው የሰላት ጉዳይ። ከዛ በኋላ ይህን ጭንቀት ስትመለከት ፋጢማ ልጃቸው ዋ ከርባ አበታህ፣ ዋ አባቴን ዛሬ ጭንቀት ያዛቸው ብላ ስትለቅስ ስትጨነቅ፣ ፈቃል ነብዩ ምን አሉ? ለይሰ አላ አቢኪ ከርቡን ባዕደል የውም፣ ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል ነገር የለም አሏት። ወደ አኺራ ሊሄድ ነው፣ ከአላህ ጋር ልገናኝ ነው፣ የጸጋ አይነቶችን ላገኝ ነው፣ የዱንያን ታብ ጭንቀትን ተገላግዬ ልሄድ ነው እያሉ ጭንቀት የለም። ልክ ነብዩ ሰለላሁ ዐለይሂ ወሰለም ፈለማ ማት የሞቱ ጊዜ ፋጢማ አለች ያ አበታህ አጃበ ረበን ደአህ፣ አባቴ ወይ የጌታውን ጥሪ ይሻለ ተቀበለ። ያ አበታህ ጀነቱል ፊርደውስ ማእዋህ፣ አባቴ ወይ ጀነቱል ፊርደውስ መኖሪያው ይሁን። ያ አበታህ ኢላ ጅብሪል ነንዓህ፣ ለጅብሪል እንነግራለን አለች ምርቱ። ፈለማ ዱፊና ነብዩ ሲቀበሩ ቃለት ፋጢመቱ ረዲየላሁ ዐንሃ፣ ፋጢማ አለች ለነ አነስ አጣበት አንፉሱኩም፣ ነፍሶቻችሁ አስቻለቻችሁ፣ አን ቱሕቱ አላ ረሱልላህ ሰለላሁ ዐለይሂ ወሰለም ቱራብ፣ ነብዩ ላይ አፈር ስታለብሱ አስቻላችሁ አለች። አነስ ምን ይላል በውስጡ? አልቻልንም፣ ነገር ግን ግዴታ ነው። ሱብሃንአላህ፣ እንደ ነብዩ መከራ ያገኘው ማንም የለም። ግን ምን አሳዩ? ታጋሽነትን አስተማሩን። ትዕግስት ሲኖራችሁ ኸይር ነገር ይመጣል። አንድ ነገር እናንተ ብትወዱት ያ የወደዳችሁት ነገር መጥፎ ሊሆን ይችላል። ወአሳ አን ቱሂቡ ሸይአን ወሁወ ሸሩን ለኩም፣ እናንተ የወደዳችሁት ነገር መጥፎ ሊሆን ይችላል፣ የጠላችሁት ደግሞ ኸይር ሊሆን ይችላል። ለምን? ወላሁ ያዕለሙ ወአንቱም ላ ተዕለሙን፣ አላህ ያውቃል እናንተ አታውቁም። እኔ እናንተ ፊት ለፊታችን ነው የምናየው፣ ከበስተጀርባችን ያለውን አናይም አይደል? ዱንያ ፊት ለፊታችን ያለውን እኮ ርቀት ትንሽ ነው የምናየው ራሱ። አላህ ከዚህ በኋላ ያሉ ነገሮችን በአጠቃላይ የሚያውቅ ጌታ ነው። አላህ ያውቃል እናንተ አታውቁም። የሆነ ነገር ሲከሰት ለምንድን ነው? ለኸይር ነው። ሰልማን አልዓውዳ ሐፊዘሁላህ አሁን እስር ላይ የሚገኙት አላህ ነጃ ይበላቸው አንድ ቂሳ ይናገራሉ። 2 ሰራተኛና አሰሪው ነው የሚታደን ለማደን ጫካ ሲገቡ በአንድ ወቅት ላይ አለቃው አውራጣቱ ይቆረጣል። አውራጣቱ ሲቆረጥ ሰራተኛው ምን አለ? ለኸይር ነው አሉ። አሃ የኔ ጣት ተቆርጦ ለኸይር ነው እንዴ አለና እስር ቤት ከተተው። ከዛ በኋላ ብቻውን ሆነና ሊያድን ሲሄድ ሽፍቶች ይዙታል። እነዚህ ሽፍቶች የሚያመልኩት ጣዖት አለ። ለጣዖታቸው የሚቃረቡት ደግሞ የሰው ልጆችን ህይወት ነው። አርደው ለጣዖታችን ለአምላካችን ይላሉ። ሱብሃንአላህ፣ ከአላህ ውጭ እንዲህ ስትገዛ መዝቀት ነው። አያችሁ ወደታች። በኢስላም የሰው ልጆችን ህይወት ቆርጦ አላህ መቃረብ የለም። እነዚህ ግን ይሄን አድርጎ መቃረቢያ ነው ብሎ ልክ አስተኝተው ሊያርዱ ሲሉ አውራጣቱ ቆራጣ ነው። ኦ ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ምን ይላል ይሄ ጉደኛ? ለኸይር ነው ያለኝ፣ እውነትም ለኸይር ነው ብሎ ሄደና ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው? ካንተ ጋር ቦር ነው የኔ ነበር የሚቆረጠው አለ። ምን ሙሉ ነኝና አለ። ለኸይር ነው። የሆነ ነገር ሲመጣ ለኸይር ነው። አላህ አንድ ነገር የሚያመጣው ለበጎ ነው የሚለው ነገር እኛ ጋር መምጣት አለበት። ሶብር የሚባለው ነገር ነገሩ ሲከሰት ነው ሶብረኛ ሊያስደርገው የሚችለው እንጂ ካለቀ በኋላ ያዙን ልቀቁኝ ካለ በኋላ ሶብር አድርግ ብትለውም ያው ሶብር ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት ልጇ ቀብር ላይ ታለቅሳለች።
እስቢሪ ኢተቂላህ ወስቢሪ አላት። አላህን ፍሪ ታገሺ ሲሏት ፈቃለት ኢለይከ አኒ ያልተነካ ግልግል ያቀል አይነት ነገር አንተ በእኔ ቦታ እኮ አይደለህም አንተ ላይ ደረሰ እንዲህ አይነት ነገር አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብሏት ሄዱ። ፈኢነከ ማነው የዚህ ጊዜ ማነው እሷ ማለት ፈኢነከ ለም ቱሲብ ቢሙሲበቲ አንተ እኔ ጋር የደረሰብኝ እኔ የደረሰብኝ ላንተ አልደረሰብህም። ወለም ተዕሪፉሁ ነብዩ ሰለላሁ ዐለይሂ ወሰለም ሆናቸውን ግን አላወቀችም። ፈቂለ ለሃ ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም አሁን እኮ ያናገሩሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አሏት። ሮጠች። የነብዩ በር ላይ ነገር የለም አለች። ገባው አንተ አላህ መልእክተኛ እርሶ መሆኑትን እኮ አላወቅኩም ስትላቸው ነብዩ እኔ መሆን ሌላ ሰው መሆን ሳይሆን አሉ ጠቅለል ያለ መልእክት ለኛም ለሷ የሚሆን ተናገሩ። ምን ኢነማ ሰብሩ እንደ ሰድመቲ ኡላ ሶብር ማለት የመጀመሪያ ጉዳዩ አደጋው የሆነ ነገር ሲከሰት የዛ ሰዓት ነው ዋጥ ማድረግ። የሆነ ነገር ሲመጣ ዋጥ ስታደርግ ሶብረኛ ነው። ከሰለፎች አንደኛው አገልጋይ ትኩሷ አለቀቀችባቸው ከነቀው እንግዲህ ትኩሷ አስቡት እንዴት እንደሚለበልፍ በጣም ቁጣ ሲመጣ እቺ አገልጋይ ነበረች ዓሊም ነበረችና ወልካዚሚን አልጋይዝ የአላህ እኮ ድንቅ ባሪያዎች ማለት ቁጭታቸውን የሚውጡ ናቸው ስትላቸው ውጭ ያለው አሉ ወልአፊነ ሚነና አኒናስ ሰዎችንም ደግሞ ይቅር ሚሉ ናቸው። አውፍ ብዬሻለሁ ወላሁ ዩሂቡል ሙህሲኒን አላህ በጎ የሚሰሩትን ይወዳል ሚለውን የቁርአን አንቀጽ ስትቀራ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። መከራ ደርሶባቸው ምን ሚሉ የሚታገሱ ሰብር ጀነት እንድትገባ ምን እንዳይሰጥሃል ነገሮችን ያመቻችልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት የጀነት መሆኗን ዱንያ ላይ መሰከሩ። አብዱላህ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ? አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ዱንያ ላይ አላሳየም ላሳየህ አሉ። ማናት እሷ አሉ። እቺ ጥቁር ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። በተለይ ሴቶች በደንብ ስሙ፣ ሴቶች በደንብ ስሙ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ፈቃለት አለች እኔ አውድቅ በሽታ አለብኝ ራሴን ስቼ ስቼ ወድቃለሁ። በዛ ሰዓት ወኢኒ አተከሸፍ እገላለጻለሁ። ፈድኡ ላህ ተዓላ ሊህ አላህን ለምኑልኝ አላህ አፍያ እንዲያረገኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ኢንሽእቲ ሰበርቲ በዚህ በመጣብሽ ሙሲባ ታጋሽ ሆነሽ ከቀጠልሽ ወለኪል ጀና ላንቺ ጀነት አለሽ አሏት። ወኢን ሽእቲ ከፈለክሽ ደግሞ ዳዕቱ ላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ ትድኛለሽ አሏት። ፈቃለት አስቢር አረ ታገሳለሁ ጀነትን የመሰለ ስጦታ ነገር ግን አለች ስወድቅ ግን እገላለጻለሁ ሂጃቤስ ይታይብኛል ሂጃቤ ይገላለጽብኛል አለች። ያ አላህ በችግር ሰዓት ራሷን ስታ ወድቃ የሚደርስባት በምትሰራው ነገር እኮ አንድ ሰው አይጠየቅም በቃ ከአቅሙ በላይ ነው። እቺ ሴት ግን በዛ መከራውላ እኔ እኮ እገላለጻለሁ አንተ የአላህ መልእክተኛ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄን እንዳልገላለጽ ብቻ ዱዓ አድርጉልኝ ስትላቸው ዱዓ አደረጉላት። በነፃነት ሂጃብሽን ምከፍቺ እህቴ። እቺ ሴት በዚህ መከራ ላይ ሆና የሂጃባ ጉዳይ አስጨነቃት። አንቺስ ማንም ሳያስገድድሽ በራስሽ ፍላጎት ሰዎች ፎሎ ሲያደርጉሽ አብሽሪ ሲሉሽ ላይኩም ሼር እናደርጋለን ወተሽ ብቻ ዘና አርጊኝ ሲሉሽ እሺ ብለሽ እንትን ትእዛዝ የምትቀበይ እህቴ ይሄ ሐዲስ ለአንቺ ትልቅ ምክር ነው። ወደ አላህ ተመለሽ፣ ታገሺ፣ ሶብር አድርጊ። ዱንያ ላይ ሶብር አድርገሽ ለአላህ ብለሽ ከጸናሽ አላህ ሱብሓነሁ ወተዓላ የተሻለ ነገር አላህ ያመጣልሻል። ጭንቀቱን አላህ ያስወግድልሻል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሙስሊም ዱንያ ላይ በሚደርስበት መከራ ምን እንደሚመነዳ አላህ መልእክተኛ ነገሩን። ማ ዩሲቡል ሙስሊመ ሚን ነሰቢን ወላ ወሰቢን ወላ ሀሚን ወላ ሐዘኒን ወላ አዛ አንድ ሙስሊም ችግር፣ በሽታ፣ እንደዚሁም ሐሳብ፣ ጭንቀት፣ ሐዘን አያገኘውም። ሐታ አሉ ሾክ እንኳን እሾክ የሚወጋ ሾክ ቢያገኘው በዛ ነገር ላይ ሶብር ካደረገ ኢላ ከፈረ አላሁ ቢሃ ሚን ኸጣያሁ አላህ ወንጀሉን ያብስለታል። እንቅፋት መጥቶ ወንጀል የሚያሳብስ ዲን ነው። በምን ሶብር ካለ ደግሞ መከራ ሲመጣ አላህ ባሪያዎቹን ሲወድ ነው። ኢዛ አራደ አላሁ ቢዐብዲሂ ኸይረ አላህ በባሪያው ላይ ኸይር ነገር ሲፈልጋሉ አጀለ ለሁ ልዑቁበተ ፊ ዱንያ በዱንያ ቅጣቱን ያፋጥንለታል አሉ። ወኢዛ አራደ አላሁ ቢዐብዲሂ ሸረ በባሪያው ላይ መጥፎ ነገር ሲፈልግበት አምሰከ አንሁ እሱን ይይዝበታል። በቃ እዚህ በላ ሳይመጣ ሲቀር ምን ሲል
የተስተካከለ ይመስላል። አንድ ሐዲስ በጣም ያጅበኛል ስለ ሙናፊቅና ስለ ሙእሚን ሲናገሩ ሰለላሁ በአንድ ዛፍ መከሩት። የሆነ ዛፍ አለ ወደዚህ ንፋሱ ወደዚህ ያደርጓል። የሙእሚን ምሳሌ ይሄ ነው። ዛሬ ይታመማል፣ ነገ ይነሳል። ዛሬ መከራ ይደርስበታል፣ ነገ እንትን ይላል። ሙናፊቅስ ምንም ንቅንቅ አያደርገውም። ያ ዛፍ ንፋስ እንትን አይለውም። መቼ ነው የሚወድቀው? አንዴ ግንድስ ብሎ ሲወድቅ መነሳት አይችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ድል ለማግኘት አን ነስረ ማአሰብር ነው። ድል ከትግስት ጋር ነው ያለው። ወአነ الفرج مع الكرب ነው። ፈረጃ የሚመጣው ከጭንቀት ጋር ነው። ወአነ مع العسر يسرا ጥብቅ ሲል ነገሩ ክራውድ ሲል መኪና መንገድ ተዘጋግቶ እንደሚከፈተው እኛም ነገሮቹ ክራውድ ሲሆንብን አላህ ነገሮችን ይከፋፍትልናል። ሶብር ትልቅ ውጤት እንዳለው ተነጋገርን። በዱንያ ላይ ሶብር ርዝቅ ያሰፋል። በዱንያ ላይ ሶብር የተሻለ ነገር ያመጣል። ኡሙ ሱለይም የምትባል ጀግና ሴት ነበረች። የአነስ ኢብኑ ማሊክ እናት፣ የአቡ ጠልሃ ባለቤት። ልጇ ታሞባት ባለቤቷ ታሞ እያለ ወጣ ለስራ። እስኪመለስ ልጇ ይሞታል። እቺ ጀግና ሴት ልጇን ከፍና ምን ብላ ጥግ ላይ ያስተኛች። ባሏ መጣ። እንዴት ነው ልጁ አላት። አይ ከቅድሙ ይሻላል አለችው። ተገላግሏል፣ አርፏል ነው ሷባ ማለት። ከዛ እራት አቀረበችለት። ያን ቀን ያማረ ልብስ ለብሳ መጣች። እራት በሉ፣ አብረው ተኙ፣ ግንኙነት አረጉ። ጥያቄ ጠየቀችው። ጎረቤት ዕቃ ቢያውሰን ያንን ዕቃ መልሱ ቢለን መመለስ የለብንም እንዴ አለች። እንዴ መመለስ አለብን። በል እንግዲህ አላህ ውሶን ነበር ወሰደብን፣ በልጅህም ሰብር አርጋለችው። በጣም ተቆጣ። የተቆጣው ስለሞት አይደለም፣ እንዴት ልጄ ሞቶ በዚህ ሁኔታ ካንቺ ጋር ዛሬ እንዲህ አድራለሁ አይነት ነው። ይሄን ነገሩን ለነብዩ ሰለላሁ ዐለይሂ ወሰለም እናገራለሁ ብሎ ለነብዩ ዶ ነገራቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ሌሊት ከሷ ጋር ግንኙነት አድርጋቸዋል? አዎ። በሉ የዛሬ ሌሊት አላህ በረካ ያርግላችሁ ብሎ ዱዓ አደረጉላቸው። በዛች ሌሊት የተወሰነ ልጅ ነበረ፣ አብደላህ የሚባል ልጅ ተወለደ። ሱብሃንአላህ። አብደላህ ደግሞ ይላሉ ሐዲሱን ሲጨርሱ፣ አብደላህ ደግሞ 9 ሁፋዞችን ወለደ። የተሻለ ነው የሚመጣው። በመበሳጨት በመጮህ ምንድነው የምናተርፈው? የአላህን ቁጣ ነው የምናተርፈው። የሆነ በላ ሲመጣ ሶብር ማድረግ አልহামዱሊላህ ብለን ሶብር ማድረግ። በሆነ ነገር ሲመጣ ኩምስስ ብለን ተሰብረን መቀመጥ አይደለም። በንግድም ከሆነ ሌላ ነገር መፈለግ፣ ይሄ አልተሳካም መልፋት መልከም ነው እንጂ ስብር ብሎ መቀመጥ አያስፈልግም። በዲን ጉዳይ ሲሆን ደግሞ የበለጠ ጀግና ነው መሆን ያስፈልጋል። የሆነ ነገር ቀደምቶችን እናስባ። ስንት መከራ የደረሰባቸው ጉድጓድ ተቆፍሮ በወገባቸው ልጅ፣ ከዛስ በብረት በሆነ ሙሽት ስጋቸው እንደማበጠሪያ እንደ ጸጉር እየተበጠረ ስጋቸው ከአጥንታቸው የሚገፈፍበት ወቅት አልፏል። መከራው በጣም በስቷል። የሆነ ነገር ሲመጣ እነዛ ጋር ነይ ሰሃቦችን ነይ ራበህ ችግር መጣ። እስቲ ነብዩስ ድንጋይ አላሰሩም? ሆዳቸው ላይ ተርበው ድንጋይ ያሰሩ። አቡበከርም አንድ ድንጋይ ያሰሩ፣ ዑመርም አንድ ድንጋይ ያሰሩ። ነብዩ ሰለላሁ ዐለይሂ ወሰለም ግን ያን ቀን 2 ድንጋይ ነበር ያሰሩት። በዘመናችን የድግር የተከሰተ ነው አይደል? ፊሊስጤም ወንድሞች ድንጋይ ያሰሩ ወንድሞች አሉ። ከረሃብ የተነሳ አላህ ድሉን አላህ ያምጣላቸው። ህፃናት በረሃብ እያለቁ ነው። በጽናት ግን ለመሞት ተዘጋጅተዋል። ሶሪያ ድል አገኘች አይደል? ድሉን እስከ መጨረሻ ድል አላህ ያድርገው። አሚን በሉ። አሚን። እኔ ለምናገረው እናንተ አሚን ልትሉን ትፈራላችሁ? ድሉን ድል አላህ ያድርገው። ለነሱ ያሳየን ድል አላህ በጋዛ ላይ በፊሊስጤም ላይም አላህ ያሳየን። በአላህ መንገድ የሚታገሉትን አሁንም የበላይነቱን አላህ ይወፍቃቸው። ይሄ የሶብር ውጤት ነው። ሶብር ዲኔን አለቅም። ዛሬ ግን የሆነ ችግር ደረሰብኝ ብዬ ዲኔን እለቀዋለሁ፣ እሸጠዋለሁ አይደል? እሸጠዋለሁ። የሆነ ችግር ስለደረሰብኝ ዲኔን እሸጠዋለሁ። ይሄ ዲን እኮ የሐምዛ ጉበት የተቆረጠበት ነው። ይሄ ዲን እኮ ቢላል ጀርባው የተገረፈበት ነው። ይሄ ዲን እኮ ሱመያ ባሰቃቂ ሁኔታ የመጀመሪያው በእስልምና የእንስት የሴት ሸሂድ የሆነችው ሱመያ የተገደለችበት ዲን ነው። ነብዩ ከአገር የተባረሩበት ብዙ መከራ ያዩበት ዲን ነው። በዚሁ በአገራችን አጼዎቹ በሙስሊሙ ላይ ብዙ መከራ ያዘኑበት ዲን ነው። እኛ ጋር ሲመጣ እንዴት ቀላል ሆነ? ታዲያ ቸገረኝ ብዬ ዛሬ ዲን እሸጠዋለሁ? ሰላቴን እተዋለሁ? የሆነ ነገር ሲጎልብኝ ከአላህ መንገድ እርቃለሁ? ከአላህ ቤት እርቃለሁ? ወንድሞች ታጋሽን ነው። የትዕግስተኞች ምንዳ ኢነማ ይወፋ الصابرون اجرهم بغير حساب ነው፣ ያለ ገደብ ነው። አላህ ብቻ ነው ይሄን ምንዳ ትልቅ አድርጎ የሚሰጠው። ስለዚህ ሶብር፣ በንግድህ ላይ ሶብረኛ፣ ጭቅጭቅ ሲመጣ ምን ሲመጣ ታጋሽ መሆን። ነብዩ ሰለላሁ ዐለይሂ ወሰለም
ሁለት ሰዎች ተጣሉ አሉ። በሚጣሉበት ሰዓት ላይ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ አሉ አንደኛው አሉ ፊቱ በጣም ቀላ፣ ደም ስሩ ተገታተረ። እኔ አንድች ቃል አውቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቢላት ኖሮ ከሱ ላይ ያለው ነገር በተወገደ ነበር አሉ። ምን? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። መሳሪያዎች እኮ አሉ ሸይጣን የምናባርርበት፣ ቁጣ ሲመጣ የምናባርርበት መሳሪያዎች ተሰጥተውናል፣ መድኃኒቱ ተሰጥተውናል። መጠቀም ግን አቃተን። ለምን? ይሄ ቁጣ እያየለ እየበዛ ሲመጣ ከባድ ችግር ውስጥ ይከታል። አንተን እስር ቤት ሊከት ይችላል። መታገስ እየቻልክ በምታሽከረክርበት ሰዓት ላይ ሰብረኛው በመቸኮል ምናምን ላ ሰብረኛ ታጋሽ ሆነ መጓዝ። ለምን? ውጤታማ ስለሚያደርገን። ሰዓቱ ከዚህ በላይ አስኬደንም። የሰብር ውጤት ግን ልዩ ነውና ቅድም እንዳልኳችሁ ያላገባችሁ ወጣቶች ሰብረኛው ነው። ዛሬ ዝሙቱ ቀለዋል። ዝሙቱ ቀለለ ተብሎ ተመቻቸ ተብሎ ምን ዘፈቅበት ከሆነ የአላህ ውርደት ነው የሚመጣብን። ቀጣይ ሀያታችን የተበላሸ ነው። ጣም ያጣን ሀያት ነው የሚሆን የሚችለው። ስለዚህ ጣም ያለው ሀያት እንዲሆን ያማረ እንዲሆን ዛሬ ራስን መቆጣጠር፣ ዛሬ ሰብረኛ መሆን፣ አይንህን መስበር፣ እጅህን መጠበቅ፣ እግርህን መጠበቅ፣ አላህ በሚወደው ብቻ እንቅስቃሴ ማድረግ። የዛኔ የተሻለውን አላህ ያመጣልሃል። ከዛ በኋላ ከትዳር በኋላ ያለው ሀያት ያማረ ይሆናል። በዚሁ አጋጣሚ ባለ ትዳሮች በነጋ በቁጣ ጭቅጭቅ ውስጥ ገብታችሁ ትዳርም እንዲበላሽ የሚያደርገው አንዱ ሰብር ማጣት ነው። እሷ እሳት ስትሆን አንተ ውሃ፣ እሱ እሳት ሲሆን አንቺ ውሃ ሁኚ። ሁለቱም እሳት ከሆነ አይሆንም። አንዱ አብራጅ መሆን አለበት። ልጆቻችሁን አስቡ። በትናንሽ ጭቅጭቅ ትዳር ዛሬ ቀላል ሆኗል የሚፈታ። ኢትዮጵያ ላይ እኮ 2014 ላይ በወጣው ጥናት 2014 ላይ በመንግስት ምናምን የተፋቱት ወደ 4000 ፍቾች ምናምን አለ። እዛ እንግዲህ የታወቀው ሊስት የያዙት ነው 2014 ላይ። ማይታወቀውስ በየቦታ ያለውስ ፍቺው። ይሄ ሁሉ ምንድነው? ከዲናችን የምንርቃቸው ነገሮች ናቸውና ሶብረኛ እንሁን። ሶብረኛ ስንሆን አላህ Subhanahu Wa Ta'ala የተሻለውን ያመጣልናል። ፈተቁላህ ኢባደላህ ፊማ ተዕተቂዱን ወማ ተቁሉን ወተፍዓሉን ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين.